ተናገር የሆነ ነገር በያቸው። ሌላ ቀን እንዲህ አይነት ቪዲዮ እንድንሰራ የምትፈልጉ ኮሜንት ላይ ጻፉ። እንወዳችኋለን። ፀጉሬ በጣም ቀይ ነው። አፈርማ ከለር አለው። አፈርማ አንዳንዴ በጣም የሚያናድደኝ ፀጉሬን ታጥቤ ቅባት ተቀብቼ ሽክ ብዬ ስወጣ አንተ ምንድነው ፀጉርን አትታጥብም እንደ ይሉኛል እና ደሜ ነው የሚፈላው። ስለዚህ ያለኝ አማራጭ ፀጉሬን በተቆረጥኩ ቁጥር ሻምፖ አለ፣ ብላክ ሻምፖ አለ። እንደ ሳሙና አይነት ሆኖ ሻምፖ ነው፣ ለወር ምናምን ይቆያል። እሱን እቀባለሁ። አሁን ደግሞ አልፎ አልፎ አንድ ሁለት ሽበት ፀጉሬ ላይ መታየት ጀምሯል። አንድ ቀን ልጄ ድንገት ፀጉሬ ላይ ሽበት አየችና ወይኔ ዳዲ ፀጉሬ ነጭ ሆነ፣ ልትሞት ነው፣ አረጀ፣ ልትሞት ነው ብላ አስደነገጠች። ለራሷ ደንግጣ የአያቷን ፀጉር አይታ። ለዛ ሻምፖ ፀጉር እቀባለሁኝ። አዶ ሀውል ትንሽ እየዞርሽ አትቀርሽም? ያው ሚስት ማግባት አንዳንዴ ጥቅምም ጉዳትም አለው። ጥቅም ጉዳቱ ከነፃነት አንጻር ነው። የትም መሄድ አትችሉም። ፊልም ራሱ ቲቪ ላይ ያያችሁ ዋው እቺ አክትረስ እንዴት ታምራለች ካላችሁ ጦርነት ሊነሳ ይችላል። እና አንዳንዴ ለምንድን ነው ፀጉርን ቀለም የምትቀባው? ልጅ ወለድክ አይደል እንዴ? ምንድን ነው እንደዚህ መሽቀርቀር? ከዚህ በኋላ አንተ ማሰብ ያለብህ መኖር ያለብህ ለእኔና ለልጆች ነው። ምንድን ነው እንደዚህ እንደ ፍንዳታ ፀጉርን መቀባት ምናምን ትለኛለች። ለምን 10 ልጅ አልወልድም? እኔ እንደሆንኩ ራሴን አልጥልም። አሁን ግራጫው ቡናማው ፀጉሬ በከፊል ጥቁር ይሆናል። ድብን ብሎ አይጠቁርም። በቃ በትንሹ ኖርማል ፀጉር ይሆናል። በነገራችን ላይ የልጄ ፀጉርም እንደኔ ነው።